ፍርጥርጥ አድርጋ ተናገረች። ክብሮምን እንዲሁም ጽናትን እነ ኪራን ራኬብን ሁሉንም ሰብስባ በቃችሁ፣ እኔ ያለሁበት መከራና ጭንቀት በፍጹም አይታያችሁም። እያንዳንዳችሁ መታችሁ እኔን ለመናገርና እኔን ለመተንኮስ ትጥራላችሁ። ነገር ግን እናንተ እንደምታስቡት እኔ እና ጆከር ደግሞ የቱንም ያህል ለእኔ ስሜት ቢኖረውም አሁን ላይ እኔን የማግባት እቅድና ፕላን የለውም ነበር። ነገር ግን የስፒድ ጓደኛ እኔን ሊድረኝ ስለነበረ ነው እባካችሁ ተረዱኝ ብላ ስትል፣ እና ታዲያ ምን እንድንረዳሽ ነው የፈለግሽው? እያንዳንዱ ነገር መናገር አለብሽ ሰኒ። እኛ እኮ በአንቺ እየተጨነቅን ነው። በዛ ላይ ራኬብ እንደ እናት አሳድጋሽ ላንቺ ብላ ስንት ዓመት ሙሉ ሰው ሀገር ተሰቃይታ እሰራችው ቤት ላይ ወንድ አምጥተሽ ማኖርሽ ሳያንስ ጭራሽ አገባሁት ብለሽ የጋብቻ ወረቀት ስታመጭላት ታዲያ ምን ይመስልሻል? እስኪ ንገሪኝ ብሎ ሲላት፣ በቃችሁ፣ እኔ ያለሁበት መከራና ጭንቀት እኮ እናንተ በፍጹም አይታያችሁም። ሲቀጥል ደግሞ እኔ ጆከርን ያገባሁት ተገድጄ ነው፣ የገዛ ወንድምህን ገለነዋል ብላ አለች። ምን? ማመን ራሱ አቃታቸው። ምን እያልሽ ነው? እንዴት እንደዚህ ሊሆን ይችላል? ሲቀጥል እኔ ወንድም ያለኝ ክብሮም ነው እና ኪያ አላቅም። ከዛ ውጭ ግን ሌላ ወንድም አለኝ እንዴ ብላ ስትል፣ እንግዲህ ከዚህ በኋላ ይህንን ምስጢር ከምንም በላይ ደብቄ ማስቀመጥ አልፈልግም። እናም እናንተ የምትፈርዱብኝን ፍርድ በሙሉ እቀበላለሁኝ ብላ አለች። እናንተ ገጠር በሄዳችሁበት ሰዓት የቤታቸውን ካርታና እንዲሁም የተለያየ የድርጅቱን ነገር ለመስረቅ ሲያስብ ያንን መረጃ ሰብስቤ እኔ ጋር ነበር ያስቀመጥኩት። ይሄንን ጉድ ደግሞ ኒና ታውቃለች፣ ግን እንዳይጋለጥባት ስለምትፈልግ ብቻ ሁሉንም ነገር ዝም አለች ብላ ስትል ኪራ ደነገጠ። ምን? ጭራሽ ኒና አውቃ ነው ታዲያ እዚህ ሁሉ ስቃይና መከራ ውስጥ ያስገባችሽ ብሎ ሲላት፣ ምን ነው ታግቼና ታፍኜ ስንት ቀን ሙሉ ስሰቃይ እናንተ መች ፈለጋችሁኝ? ደም ደም ያው ደም ነው እህቴ፣ ስጋዬ እንጂ ከዛም ብላ እንደውም ታስታውሱ ከሆነ የናሆሜ አፍቃሪ ተብዬዋን እሷን ጠርጥራ እህቴ ስትማታና ስትደባደብ፣ እናንተ ግን የራሳችሁን ህይወት እየቀጠላችሁ ነበር። ለማንኛውም አሁን ወንድምህን እኔ ከባድ ነገር ስላደረግኩኝ ቅጣቱ በእናንተ ነው፣ እንዲፈረድብኝ እፈልጋለሁ ስትል ሁሉም ደነገጡና ራኬብ አይሆንም ብላ አለች። ክብሮም ተነሳና የእውነት ወንድም አለኝ ማለት ነው እኛ ወንድም አለኝ ማለት ነው? እየቀለድሽ ነው ሰኒ፣ ነገርኩ እኮ። አንተ ደግሞ ፍቅር እያልክ ከዚህ በኋላ እንድትጃጃልብኝ አልፈልግም። ምክንያቱም እኔ ወንድምህን አስወግጀዋለሁ ብላ ስትል ልቡ ተሰበረ። ክብሮም ምን? እንደዚህማ ሊሆን አይችልም ሰኒ፣ አንቺ እንደዚህ አይነት ልጅ አይደለሽም፣ እንደዚህም ልታደርጊ አትችይም ብላ አለች። አይ በቃችሁ፣ በቃ አድርጌዋለሁ አልኩ አይደል እንዴ ክብሮም፣ ከዚህ በኋላ እኔ ፊት እያልክ እንድታወራም ሆነ እንድትናገር አልፈቅድልህም። በቃ ያለፈው ነገር አልፏል። ለወደፊቱ ደግሞ ከዚህ በኋላ ካንተ ጋር የምቀጥልበት ምንም ምክንያት የለኝም። ምክንያቱም እኔ ከዚህ በኋላ የጆከር ነኝ ብላ አስጠነቀቀቻቸው። ሰላም ሰላም! ውድና የተከበራችሁ የትርሲቴ የስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። በሚያሳዝን ሁኔታ ጽናትና ኪራ አሁንም እንዴት ተቃቃሙ ይገኛሉ። ኪራ ትንሿ የጠፋችው ባንቺ ምክንያት ነው፣ ነገሮች በሙሉ እየተደበላለቁ ነው። ጽናት እስኪ ወደ ድሮ ማንነትሽ ተመለሽ ብሎ ሲላት፣ ምን
ቆይ እኔ ምን ያደረግኩኝ? ለቤታችንና ለራሳችን በለፋሁና በማሰንኩ ላይ እስኪ ንገረኝ። በቃ ነገርኩሽ አይደለም እንዴ? እስኪ ድሮ እንደምታደርጊው አለባበስሽን፣ አነጋገርሽን፣ በዛ ላይ ደግሞ ስነ ምግባርሽን፣ የዋህነትሽን ለምንድን ነው እንደዛ የማትሆኙ? ለምንስ ነው አሁን የተቀያየርሽው? ብሎ ሲላት እኔ እኮ አልተቀየርኩም ኪራ፣ ግን ደግሞ እኔ የፈለግኩት እንደ ማንኛውም ሴት ንግስት መባልንና መከበርን ማክበርን ነው። ታዲያ ቤቱ ዝም ብሎ የማንም መጠራቀሚያ መንጋ ይሁን ብለህ ነው የምታስበው? እንደዛ ከሆነ እመነኝ፣ ከዚህ በኋላ ምንም ነገር አልናገርም። ምክንያቱም እኔ ትዳሬን ማጣት አልፈልግም። አንተ ግን በየሄድክበት መስሪያ ቤት ሁሉንም ሴት ስለምታይ ትዳርህን ለማፍረስ ትንሽ ነገር ነው ከኔ የምትጠብቀው ብላ አለችው። እረ ጽናት፣ የምትናገሪውን ነገር ወቂ። በፍጹም እንደዛ እንዳልሆነ አንቺም እኔም ጠንቅቀን በደንብ እናውቃለን። ስለዚህ ነገሮችን ለማስተካከል እንጂ ለመደባበቅ አትሞክሪ ብሎ አላት። ክብሮም ቆይ ሰኒ ግን የምታረገው ነገር ትክክል ነው ብላችሁ ታስባላችሁ? የእውነትስ የኔን ወንድም አድርገዋለች? ኪራ ታድርገውም አታድርገውም እኔ ክብሮም ከዚህ በኋላ ያላችሁኝ አንተና ኪያ ብቻ ናችሁ። የእውነት ያኛው ወንድማችን እንደዚህ ብሎ ሰኒንም ያገታት እሱ ከሆነና እሷ ካስወገደችው ምንም አልልም። ምን ማለት ነው? ደምህ እኮ ነው ኪራ። ቢሆንም ታዲያ ምንም ቢሆን ሴትን ልጅ ማገትና ማሰቃየት ነበረበት? በዛ ላይ እሱ ንጹሕ ወንድምነታችንን ፈልጎ ሳይሆን እኮ እሱ የፈለገው በቀልና ገንዘብ ነው። ያንን ነገር ደግሞ አልተሳካለትም አይደል? እና ለዚህ ወንድምህ እያሰብክና እየተቆረቆርኩ ባልሆነ፣ እንደዛ ከሆነ ላይ ሚዜ የሆነችውን እህትህን ልታሳስራን ነው ማለት ነው። ስለዚህ አርፈ ብትቀመጥ ይሻልሃል ኪራ፣ በቃ ተወኝ ብሎ ሲለው በቃ እሺ አንተ እንዳልክ ይሁን ብሎ አለው። ክብሮም ሰኒን ቁጭ አድርጎ የእውነት አንቺ ከኔ ቆርጠሽ ነው ብሎ ሲላት ምን ነው አንተ ብቻ ወንድ ነህ እንዴ በዓለሙ ያለኸው? በቃ አንተ ሁሌም ራስህን መካብና ስለ ራስህ ማውራት ነው። እኔ ባስፈለገኝ ሰዓት መጥቼ ነበር ካንተ ጋር ለመጥፋት ካንተ ጋር ለመሆን። አንተ ግን ነገሮችን በሙሉ ቁልምምም አድርገህ ሁሉንም እንዳልተፈጠረ አድርገህ ትተኸኝ ሄድክ። ስለዚህ ጥፋቱ የኔ አይደለም ያንተ እንጂ ብላ ስትለው በቃሽ፣ ከዚህ በላይ ምንም እንድትናገሪ አልፈቅድልሽም ብሎ አላት። አያንተ ተናገርኩኝ አልተናገርኩኝ ትርጉም የለውም። እኔና ጆከር እንደሆነ ተጋብተናል። ነገ ደግሞ አብሮን ልጅ ይመጣል ብሎ አላት። ጆከር እንግዲህ ሰኒን እና ልብሽን አዳመጥሽው? እኔ እኮ እውነት ለመናገር ካየሁሽ ቀን አጀምሬ ካገትኩሽ ቀን አጀምሬ ከአንቺ ፍቅር እንዲያዘኝ ዳት ብዙ ጥሬና ሞክሬ ነበር፣ ግን አልተሳካም። በስተመጨረሻም ደፍሬ ልነግርሽ ስል እሱ መጥቶ አናጠበኝ ብሎ ሲል፣ አረ ተረጋጋ በቃ ከዚህ በኋላ ክብሮም በህይወታችን አይኖርም እና እኔ ደግሞ አንተን ለማፍቀር ትንሽ ጊዜና ሰዓት ያስፈልገኛል። ከዛ ውጭ ግን እመነኝ በቃ ሆነም ቀረም ከአንተ ጋር ብዙ ነገሮችን አሳልፈናል። ስለዚህ አብረን መወጣት ነው የሚገባል። ታውቂያለሽ ሰኒ፣ እኔ እኮ ላንቺ ብዬ መታሰር ምንም አያቅተኝም፣ ግን ከታሰርኩ በኋላ ደግሞ በፍጹም ውጭ ያሉት ሰዎች አንቺን እንደማይለቁሽ ጠንቅቄ ያውቃለሁ። እናም ለዛ ነው እጅም አልሰጠው ብሎ ሲል፣ ተረጋጋ፣ እጅማ አትሰጥም። በቃ እያንዳንዱ ነገር ዝሮ ዝሮ እንደዛ ያደረግነው ለኪራና እንዲሁም ለጽናት ለክብሮም ጭምር ነው። እነሱ ተረዱንም አልተረዱንም ምንም የሚመጣ ነገር የለም። እናም እንድትጨነቅ አልፈልግም፣ እጅህንም አትሰጥም ብላ አለችው። ናሆሜና ምሩ ጦርነቱ እንደቀጠለ ይገኛል። የናሆሜ አፍቃሪ ልጄ አለ፣ ልጅህን መተህ እይ፣ ካልሆነ ግን በፖሊስ አስይዘሃለሁኝ ብላ ርኡኡ አለች። ምሩ ታንበርክካ ለመነቻት፣ እባክሽ እኔ ናሆሜን በጣም እወደዋለሁ፣ አፈቅረዋለሁ፣ አልፎም ደግሞ እጅግ ብዙ መስዋዕትነትን ከፍዬበታለሁ እና ይህን ትዳሬን ለመበተን አንቺ ሆን ብለሽ ተነስተሽ ነው የመጣሽው ማለት ነው። እኔ ምን አገባኝ ስለ አንቺ ትዳርና
ስላንቺ ትዳር መበተን አለመበተን የሚያሳስብኝ ይመስልሻል እንዴ? እኔ በጣም ብዙ ነገር አለብኝ። ሀዊ አንቺ ሴትዮ ሂጂ፣ ካልሆነ ግን የእውነት የምሩን ህይወት አበላሻለሁ ካልሽ እኔ ራሴ ነኝ ጉድ የማደርግሽ ብላ አለች። ውድ የትርሲት የስንዴቅ ሚዲያ ቤተሰቦቼ የዛሬው ጽናት ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ሀገራችን ኢትዮጵያን ሰላም ያርገን።